በዛሬ ቪዲዮ በአሜሪካ ለምትገኙ ስደተኞች ወይም ኢሚግራንቶች እነዚህን ሶስት ነገሮች ብዙ ሰው ባለማወቅ ትልቅ ችግር ውስጥ እየገባ ይገኛል። ስለዚህ በግሪን ካርድ ሁኔታ ላይ ብትሆኑ እንዲሁም ደግሞ በተለያየ አይነት የቪዛ አማራጭ ላይ ብትሆኑም ጭምር እነዚህን ሶስት ነገሮች ልዩነታቸውንና ምን እንደሚመስሉ ጠንቅቃችሁ ማወቅ ይጠበቅባችኋል። ምክንያቱም እንደነገርኳችሁ ትልቅ ዋጋ የሚያስከፍሉ ነገሮች ስለሆኑ ከነዚህ አደጋዎች ራሳችሁን መጠበቅ ይጠበቅባችኋል። ስለዚህ በዛሬ ቪዲዮ እነዚህን ሶስቱን ነገሮች በአጭሩ የምነግራችሁ ወይም የማሳውቃችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆስ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁ እንዳትረሱ። ወደ ቪዲዮአችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ሲጋ እንደምትመለከቱት መስት ኖ ፎር ኢትዮጵያን አሜሪካን ናቪጌተር ቱ ወርልድስ የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በዚህ በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር እንደምትመለከቱት ሶስቱም ነገሮች ማለትም ብዙ ኢትዮጵያኖች ባለማወቅ የሚሰሯቸው ስህተቶች ዋጋ እየከፈሉባችሁ ያሉት ቀላል ነገሮች ነገር ግን ብዙ ሰው ባለማስተዋል እንዲሁም ደግሞ ትኩረት ባለመስጠት የሚሰራቸው ስህተቶች ናቸው። ስለዚህ እነዚህን አንድ ባንድ ምን እንደሚመስሉ እንመለከታለን። የመጀመሪያው እዚህ ጋር እንደምትመለከቱት ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ የሚባለው ሁኔታ ነው። ቲፒኤስ ማለት ቴምፖራሪ ፕሮቴክሽን ስታተስ የምንለው ነው። ይህ ነገር የሚሰጣችሁ ብዙዎቻችሁ እንደምታውቁት ወይም ደግሞ ከቃሉ መረዳት እንደምንችለው ቴምፖራሪ ፕሮቴክት የምንደረግበት ሁኔታ ነው። ይህ ማለት ለጊዜያዊ ከማንኛውም አይነት ዲፖርቴሽንም ሊሆን ይችላል ወይም ደግሞ ህገወጥነት ራሳችን ፕሮቴክት የምናደርግበት ሁኔታ ነው። ይህም የሚሰጠን ማለትም ቲፒኤስ ስታተስ ውስጥ የምንገባው ወይም ቲፒኤስ የሚባለው ነገር ለኛ የሚሰጠን በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ዲኤችኤስ በምንለው ነው። የምናገኘውን ቤኔፊትም እዚህ ጋር እንደምትመለከቱት ፕሮቴክሽን ፍሮም ዲፖርቴሽን ይላል። እዚህ ጋር እንደምትመለከቱት ዲፖርት ከመደረግ ፕሮቴክት እንደረጋለን። እንዲሁም ደግሞ ኤምፕሎይመንት አውቶራይዜሽን ዶክመንት ወይም ኢኤዲ የሚባለውም ሁኔታ እናገኛለን ወይ ደግሞ ይህንንም ጥቅም እናገኛለን። ኢምፕሎይመንት አውቶራይዜሽን ማለት ስራዎችን እንደፈለግን ተንቀሳቅሰን መስራት እንድንችል እንሆናለን ማለት ነው። ይህ ቤኔፊት ባለማወቅ ማለትም ይህንን ቴምፖራሪ ፕሮቴክሽን ስታተስ ለራሳችን ጌን አለማድረግ ወይ ደግሞ ብዙ ሰው ስለ ቲፒኤስ ባለማወቁ ምክንያት እየተደባበቀ እንዲሰራ ማለትም ህገወጥ ሆኖ ከህግ አካላት እየተደበቀ በቂ የማይባል ክፍያ ማለትም ደሞዙ ዝቅተኛ በሆነ የስራ ሁኔታ ላይ ተቀጥሮ እየሰራ ይገኛል። ስለዚህ ብዙዎቻችን ወይም ደግሞ አጠቃላይ በሚባል ደረጃ ሁሉም ወደ አሜሪካ ሲመጣ ማለትም ህጋዊ ሳይሆን በቦርደርም ሊሆን ይችላል ወይም ደግሞ በሌላ አይነት አማራጭም ወደ ዩኤስ የገባ ሰው ቴምፖራሪ ፕሮቴክሽን ስታተስን ባለማወቅ ወይም ደግሞ ቴምፖራሪ ስታተሱ እስኪስተካከልለት ድረስ ፕሮቴክሽኑ እስኪስተካከልለት ድረስ ብዙ ሰው ከመንግስት አካላት ማለትም ከህግ አካላት በመደባበቅ በቂ የማይባል ክፍያ ወይም ከደረጃ በታች የሆነ ክፍያ እየተከፈለ ወይ ደሞዝ እየተከፈለው ነው የሚሰራው። ስለዚህ ብዙ ሰው ይህንን ባለማወቁ ምክንያት አንደኛ ቢያዝ ዲፖርት ይደረጋል፣ እንዲሁም ደግሞ ወደ ዩኤስ ድጋሚ እንዳይገባም ጭምር ሊወሰንበት ይችላል። በተጨማሪም ደግሞ ከደረጃ በታች የሆነ ክፍያ እየተከፈለው ለረጅም ጊዜ እንዲሰራ ይሆናል ማለት ነው። ስለዚህ ብዙ ኢትዮጵያኖች በአሜሪካ የምንኖር ወይ ደግሞ በአሜሪካ የምትገኙ ኢትዮጵያኖች የሚሰሩ ስህተት የመጀመሪያው ቴምፖራሪ ፕሮቴክሽን ስታተስን ለይቶ አለማወቅ ነው። ሁለተኛው ደግሞ ፋሚሊ ቤዝድ ኢሚግሬሽን የሚባለው ወይም ግሪን ካርድ የምንለው ነገር ነው። ይህንን ግሪን ካርድ ብዙ ሰው አያውቅም። ግሪን ካርድ ማግኘት የሚቻለው ለባለትዳር ወይም ሜሬጅ ላረጉ ትዳር ውስጥ ላሉ ሰዎች ብቻ ነው ብሎ ነው ብዙ ሰው የሚያስበው። ነገር ግን ይህ ስህተት ነው። ግሪን ካርድ በተለያየ አይነት ሁኔታ ልታገኙ ትችላላችሁ። ማለትም ዩኤስ ላይ እስከገባችሁ ድረስ ግሪን ካርድ የማግኘት መብት አላችሁ። ወይም ደግሞ ህጉን ከተከተላችሁ ከእናንተ የሚጠበቁ ነገሮችን በትክክል ካሟላችሁ ግሪን ካርድ የማግኘት መብታችሁ የተጠበቀ ነው። እንዲሁም ደግሞ ግሪን ካርድ ካገኛችሁ በኋላም የፈለጋችሁትን ሰው ወደ አሜሪካ ማምጣት ትችላላችሁ። የፈለጋችሁትን ሲባል ግን ራንደምሊ ተነስታችሁ የፈለጋችሁትን ሰው ማለት ሳይሆን የፋሚሊ ሜምበር ሆኖ የእናንተ አባል እስከሆነ ወይም ደግሞ የእናንተ የቤተሰብ አባል እስከሆነ ድረስ ማምጣት ትችላላችሁ። ለምሳሌ እዚህ ጋር እንደምንመለከተው ስፖዝ ይላል ወይም የትዳር አጋራችን እንደማለት ነው። እንዲሁም ደግሞ አንሜሬጅ ቺልድረን ይላል። አንሜሬጅ ቺልድረን ማለት እድሜያቸው ከ1 ዓመት በታች ሆኖ ልጆቻችንን ወደ አሜሪካ ማምጣት ትችላለን። እንዲሁም ያላገቡ እድሜያቸው ከ1 ዓመት በታች ሆኖ ያላገቡ ትዳር ያልጀመሩ ልጆቻችንን ማምጣት እንችላለን። እንዲሁም ደግሞ ሌሎች የፋሚሊ ሜምበሮቻችንንም ጭምር ማምጣት እንችላለን። ሁሉም የራሱን የቻለ ካታጎሪ ያለው ነገር ግን በግሪን ካርዳችን ምንም አይነት ሰው ማምጣት አንችልም ብላችሁ የምታስቡ ሰዎች ይህ የተሳሳተ መረጃ ነው። የፋሚሊ ሜምበር አባላችሁ ወይ ደግሞ የእናንተ የቤተሰብ አባል የሆነን ሰው ማምጣት ትችላላችሁ። ሶስተኛው እዚህ ጋር እንደምትመለከቱት አዘር ፓዝዌይ ቱ ፐርማነንት ሬዚደንስ ይላል። ይህ ማለት ፐርማነንት ሬዚደንስ ወይም ደግሞ ግሪን ካርድ የምንለውን ዶክመንት የምናገኝበት ሂደት ነው። ይህንንም ብዙ ሰው ባለማወቅ ማለት
ማለትም ፐርማነንት ሬዚደንስ ሳያገኝ ቅድም የተናገርኩትን በህገወጥ መንገድ እንድትንቀሳቀሱ ወይ ደግሞ እየተደባበቃችሁ ከመንግስትና ይሄ ከጸጥታ አካላት ጋር በመደባበቅ እንድትኖሩ ያደርጋችኋል። ስለዚህ ፐርማነንት ሬዚደንስ የምናገኝበት መንገዶች መካከል ኤምፕሎይመንት ቤዝድ ነው። ይህ ማለት የጆብ ስኪል ካላችሁ ወይም የስራ ስኪል ካላችሁ ኢንቨስትመንት ሊሆን ይችላል ወይም ደግሞ በአጭሩ ኤምፕሎይመንት ቤዝድ የሚባል የግሪን ካርድ አይነት አለ ወይም ደግሞ ግሪን ካርድ የምታገኙበት መንገድ አለ። ስራ ካላችሁ ወይ ደግሞ ቋሚ የምንለው ስራ ካላችሁ እንደማለት ነው። እሱን ማግኘት ትችላላችሁ። ሁለተኛው ግሪን ካርድ ማግኘት የምንችልበት መንገድ ደግሞ ሪፊውጂና አሳይለም ስታተስ ናቸው። ሪፊውጂ ማለት በካምፕ ውስጥ የምትገኙ እንዲሁም ደግሞ በጥገኝነት እየጠየቃችሁ ማለትም አሳይለም የጠየቃችሁ ሰዎችም ማግኘት ትችላላችሁ። እንዲሁም ደግሞ በዳይቨርሲቲ ቪዛ ፕሮግራም ወይ ደግሞ በዲቪ ሎተሪ በምንለው አማራጭም ቀጥታ ግሪን ካርድ ማግኘት ትችላላችሁ። ይህንን ብዙ ሰው ባለማወቅ የሚሰራቸው 3 ስህተቶች ናቸው ወይ ደግሞ እነዚህን 3 ነገሮች ባለማወቅ ብዙ ሰው ወደ ኋላ ሲቀር እንዲሁም ሲቸገር እመለከታለሁ። ስለዚህ እነዚህን 3 ነገሮች ብዙ ሰው ባለማወቅ የሚሰራቸው ስህተት ስለሆነ እናንተም ራሳችሁን እነዚህን ነገሮች ቀድማችሁ በማሳወቅ ወይም ለራሳችሁ ትምህርት ቀድማችሁ በመስጠት ራሳችሁን ፕሮቴክት ማድረግ ትችላላችሁ። የዛሬው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያው ላይ እንደነገርኳችሁ ከዩኤስ ኢሚግሬሽን እና አጠቃላይ ከቪዛ ኢንፎርሜሽን ሼር ማድረግበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮውን እንደወዳችሁት እንደተመቻችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። ቀጣይ ላይ አሪፍ ቪዲዮዎች እንዳዘጋጅላችሁ ስለሚረዳኝ በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ